ንጉሥ የሚል ካህን ከመንበሩ የለም ክፉ ቀን ወስዶታል። አሜን የሚል ምእመን ከጥላይ ስር የለም ውሾች በልተውታል። ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። እባክሽም አምላክ ያገኘውን ረሃብ ጭንቁን አዘክሪ። በንጉሥ መንበር ፊት መሐር ልጄ ብለሽ እንባሽን አኑሪ። የቁጣውን መዓት እንዲመልስልን ለልጅሽ ንገሪ። በረት የሕፃንና እናቱ ዮሴፍ መገኛ የድህነት ግርግም ሕያው ቤተልሔም የነፍስ መዳኛ የክርስቶስ አካል ቤተ ክርስቲያን ግን ፈተናዋ በዝቷል። መከራዋ ጸንቶ በመዓት ተከባ ሐዘኗ በርትቷል። ባጸዷ ላይ የምታርፍ ርግባት ትታይም ቁራ ተተክቷል። ምነው መድኃኔ ዓለም ሌላ ዓለም ሳይቀድመን ኮከብ ተከትለን ከግርግም መተናል። ምስራችሁን ሰምተን ለልደታ አማሃ ከርቤ ገብረናል። ታዲያ ምነው ዛሬ የገዛ አካልህን ለሰይፍ ሰጠሃት? የሥጋህን ቁራጭ ለቅሶዋን እያየ ምነው ጨከንክባት? ያጥንትህን ፍላጭ ሰላምና ደስታን እንዴት ሰወርክባት? እንደምን ጌታ ሆይ ከመቶ ነገዶች ላንዱ አይደለም እንዴ ከላይ ወረድከው? 99ኙን በሰማያት ትተህ በግ ፍለጋ አይደል ሥጋን የለበስከው? ታዲያ ለምንድነው እልፍ በግ ሲጠፋ ዝምታ የበዛ? ክብሯ እኮ ተዋርዷል ድምጿን የሚሰሙ ምእመናን ታርዛ። ምነው እመቤቴ